ሰላም እንደምናላችሁ አድማጮቻችን። ለዛሬ መረጥነው መጽሐፍ የጭንቁ ስል እውነተኛ ታሪክ ላይ የተመሰረተ ነው። በተክሉ ጥላሁን። ይህም መጽሐፍ መታሰቢያነቱ የጥቃት ሰለባ ለሆኑ ሴቶች በሙሉ ነው። ገጽ 92 ጎዳና ላይ ስወጣ የመጀመሪያ ስላልሆነ የሚደርሱብኝ ዛቻዎችና ማስፈራሪያዎች ለመመልከት የሚያስችል ጽናት ነበረኝ። ዛሬ ከኔ ጋር ብታድሪ መሬቱን ሁሉ ለግዛት ይሰጥልሽ ነበር ይለኛል አንዱ ቡቱታ ሜኔንጤ። ባርቾ ነፍሴ ብርድ ልብሴ ልተኛሽ አድርጌሽ ትራሴ። ሌላኛው ይቀጥላል። ኩራቷ ደግሞ ብጣሻ አንዱ ወጠምሻና ፊቱ የተተለተለ የጎዳና ተዳዳሪ። አረ በእናታችሁ ትንሽ ቀን ጠብቋት ኩራቷ ሞቷ ይሆናል። ሌላኛው የጎዳና ተዳዳሪ ቀጫጫና ነገረኛ። እውነትም ቀስ እያለ ኩራቴ ሞት መሆን ጀመረ። የምበላው የምለብሰው የምልስ የምቀምሰው ተቸገርኩ። እኔ ራሴ ይታወቀኛል። ቀስ እያለ የነበረኝ ርዝራዥ ሞራል ሲላሽቅ። ሰው ተስፋ ከሌለው ምን ሞራል ይኖረዋል? አንድ ቀን ቤተክርስቲያኗ ግቢ ውስጥ ካርቶን ሰብስቤ አንጥፌ ኩርምት ብዬ ከተኛሁበት ጠዋት ስነሳ ራሴን ላስቲክ ለብሼ አገኘሁት። በቃ እየተቀበሉኝ ጎዳና ተዳዳሪዎቹ እየወደዱኝ ነው ማለት ነው ብዬ ራሴን ጠየቅኩ። ከዛ በኋላ ከስር ካርቶን ከላይ ያን ላስቲክ እየለበስኩ ነው የምተኛው። ትልቁ ችግሬ ምግብ ሆነ። ረሃብ እየጠናብኝ ሄደ። ጎዳና ላይ ያሉ ልጆች ሲጋራ ሲያጨሱ፣ የተረፉ ቢራዎችን ሲጠጡ፣ ጫት ሲቅሙ ሳይ ግርምና ይህንን ባህሪያቸውን እንዲያቆሙ ልመክራቸው ዳዳለሁ። እየቆየ ግን የኔ ምክር ከንቱ መሆኑን ተረዳሁት። ባርቾ ቅመሽ እስኪ አለኝ ቾምቤ የምንለው የጎዳና ላይ ወጠምሻ። ወዲያ ሰደልኝ። ልትሞች እኮ ነው። አንድ ጊዜ ሳብ ብታደርጊው ረሃቡን ድራሹን ነው የሚያጠፋው። እኔ አድርሻ አላውቅም ተቃወምኩት። እናቴ አይደለችም እኔን የሚያስተማረችኝ። ለእናት ቾምቤ አበዛሽ። እሺ ሲጋራውን መነተፍኩና ወደ ከንፈሬ ወስጄ በኃይል ስምጋው እሱም በስሜት አፉን ከፍቶ ቀረ። ወዲያው ያለማቋረጥ ሲያስለኝ ሳቁን ለቀቀው። ድገሚበት አንዴ ሳቢው። ዝም አልኩት። በይ እንጂ እሾህን በጉጠት ነው የሚባለው ሼባዎች። እሾህን በሾህ በይሳቢና ስጭኝ። ይግረመው ብዬ በጣም ደጋግሜ እየሳልኩ ልቤን ላፈነዳት ደረስኩ። እውነትም የረሃብ ስሜቴ ድራሹ ጠፋ። ሲጋራ ማጨሱ በራሱ የረሃብ ስሜትን ይቀንሳል። ጫቱ ምግብን ትዝታን ብቻ ያደርጋል። እና ከጎዳና ልጆች በጣም ባልቀራረብም እነሱ የሚያደርጉትን እያደረግኩ እስትንፋሴን ለማቆየት ትግል ውስጥ ገባሁ። በተለይ ሲጋራው ተመቸኝ። ከምግብ ይልቅ አሳድቼ የሚለቃቅመው ወረቀትና ሲጋራ ሆነ። ወረቀቱ ግጥም ለመጻፊያ፣ ሲጋራው ደግሞ ረሃቤን አስታግሶ ለማሰብ ረዳኝ። ሲጋራ ሲይዝ በደንብ ማሰብ እችላለሁ። ሳብ አድርገውና የታመቀ ሀሳቤን የያዘውን ጭስ በስልት አስወጣውና ተመልሼ ሀሳብ ውስጥ ሞጀራለሁ። እንደገና በረዥሙ ስቤ በረዥሙ አስወጣዋለሁ። ሰላም። አንድ ሰው ነገር መጥፎ ነው ብሎ የሚያስበው በግዴታም ሆነ በውዴታ ከህይወቱ ጋር ስላለማመደው ነው ብዬ አመንኩ። መጥፎ የሚመስሉኝ ነገሮች ሁሉ ጥሩ ናቸው ብዬ እውነታቸውን እስከማጽድቅ ድረስ ከራሴ ጋር ዋሃድኳቸው። የጎዳና ህይወት እንኖርኩበት። ረሃቡን ተራብኩት። ልለምን ስሞክር አንቺ ሰርተሻት በይ እየተባልኩ ፊት ብነሳ የጎዳና ተዳዳሪዎች ራሳቸው ለእሷ አትስጧት፣ ሌባ ነች፣ ለማኝ አይደለችም፣ ሌባ ነች እያሉ እድሌን ሊዘጉት ሞከሩ። እኔ ግን አልሞትም ባይ ተጋዳይነቴን ቀጠልኩ። አንዳንድ ረዥም ዓመት ጎዳና ላይ የመኖር ልምድ ያላቸው ልጆች የቻሉትን ያህል ይረዱኝ ነበር። ሲጋራ ሲገዙ ቆርጠው እንኪ ባርቾ ግንባር ጌጡ እያሉ ይሰጡኛል። አንድ እብድ በድንጋይ መሃል ግንባሬን በስቶት ቁስል ስላለብኝ ነው ግንባር ጌጡ የሚሉኝ። የጎዳና ላይ መከራ ስንቱ ይወራል። እንዲህ እንደ ዘበት እብድ ፈንክቶኝ እንትን አድርጎኝ ካልተባለ በቀር የዓለም ጉድ የተከማቸበትን ስፍራ ጥቃቅል ነገር ሁሉ በማውራት ማን ይቆስላል? ትልቁ ችግር ግን ቱቦስ ሳይቀር በማደር ግድ የሌላቸው መሆናቸውን የሚያሳዩኝ የጎዳና ተዳዳሪዎች አንድ ቀን አንዱ ወስዶ ጉድ ካደረገሽ በኋላ ልጅሽን ስታቅፊ ብጣሻ እምነትሽን ታቆሚያለሽ የሚሉኝ ነገር በሁሉም ላይ የሚታይ በመሆኑ ቀኔን የምጠብቅ መሆኔን እያሰብኩ በፍርሃት ውስጥ መኖሬ ነው። ያለሁበት የጎዳና ህይወት ማብቂያ ቀን አልታየሽ ብሎ አስጨነቀኝ። እንደ ሳር በቅዬ ጎዳና ላይ እንደ ሳር መክሰሙን ስላልፈለግኩት ያልተጨበጠም እንኳን ቢሆን ተስፋ ረገስኩ። አንድ ቀን ከዚህ ህይወት እወጣለሁ። በእርግጠኝነት አንድ ቀን ሰው ሆናለሁ። ይሁንና ሰው የመሆን ትርጉም እንደ ህይወት ሁሉ እንቆቅልሽ ይሆንብኝ ጀመር።